ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን፣ እነሆ የሐምሌ 16 የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። ኢትዮ ቴሌኮም የደንበኞችን ቁጥር ከ90 ሚሊዮን በላይ መድረሱን አስታወቀ። ኢትዮ ቴሌኮም የ2018 በጀት ዓመት የሥራ አፈጻጸም ሪፖርቱን ለጋዜጠኞች በሰጠው መግለጫ አቅርቧል። የኢትዮ ቴሌኮም ዋና ሥራ አስፈጻሚ የሆኑት ፍሬሕይወት ታምሩ እንደገለጹት የሞባይል ጣቢያዎች ከ10 ሺህ በላይ መድረሳቸውን አስታውቀዋል። በበጀት ዓመቱ የ4G ኔትወርክ አገልግሎት እየተስፋፋ ሲሆን በዚህም ከ264 ከተሞችን ተደራሽ ማድረግ ተችሏል። በተጨማሪም 7 ከተሞች አምስተኛ ትውልድ 5G ኔትወርክ ተጠቃሚ መሆን የቻሉ ሲሆን በአጠቃላይ በአሁኑ ሰዓት 33 ከተሞች የ5G አገልግሎት እየሰጡ ይገኛሉ። ይህ ደግሞ ከ10.2 ሚሊዮን ደንበኞችን ማስተናገድ የሚያስችል መሆኑ ተጠቁሟል። ኢትዮ ቴሌኮም ደንበኞችን ቁጥር ከ90.1 ሚሊዮን መድረሱን ገልጿል። ይህም የእቅዱን 101.7 በመቶኛ ማሳካት ያስቻለ ነው ተብሏል። ከዚህ ውስጥ የድምፅ ተጠቃሚዎች 86.9 ሚሊዮን፣ ብሮባንድ 51.5 ሚሊዮን፣ ፊክስድ ብሮባንድ ደግሞ 1 ሚሊዮን ያካተተ ነው። የፊክስድ ብሮባንድ ተጠቃሚዎችን 1 ሚሊዮን ማድረስ በእቅድ ደረጃ የተያዘ መሆኑን ስራ አስፈጻሚዋ ገልጿል። ተቋሙ 470 የሚሆኑ ምርትና አገልግሎቶችን ያቀረበ ሲሆን 193 የሚሆኑት አዳዲስ ናቸውም ተብሏል። በዚህ ዓመት ደንበኞች እንዴት የኢትዮ ቴሌኮም አገልግሎትን መጠቀም አለባቸው በሚለው ትኩረት በማድረግ ደንበኞችን ከከስተመር ኤዱኬሽን በሚል አገልግሎት የመስጠት ስራ እየተተገበረ እንደሚገኝም ገልጸዋል። ለምክክር ጉባኤ መጣ ወንድ ልጅ የተገላገለችው እናት የልጇን ስም ኮሚሽን አለችው። ከቤኒሻንጉል ጉሙዝ ክልል ተወክላ በሀገራዊ ምክክር ጉባኤ ላይ የተሳተፈች የምትገኘው ወይዘሮ ሃዳ አለማሃዲ ወንድ ልጅ በሰላም የተገላገለች ሲሆን ስሙንም ኮሚሽን ብለዋለች። ባሳለፍነው ሳምንት በሀገራዊ ምክክሩ ላይ በመሳተፍ ላይ የነበረች የጋምቤላ ክልል ተወካይ ወይዘሮ ኩኑዶ ጁሉ ወንድ ልጅ በሰላም ተገላግላ ስሙንም ምክክር መባሉ የሚታወስ ነው። ከቤኒሻንጉል ጉሙዝ ክልል ኦራ ወረዳ የመጣችው ሌላኛዋ የምክክሩ ተሳታፊ ወይዘሮ ሃዳ አልማሃዲ በተመሳሳይ ወንድ ልጅ በሰላም የተገላገለች ሲሆን ስሙንም ኮሚሽን ብለዋለች። የመውለጃ ጊዜ እየደረሰ በመሆኑ ባውቅም ለኢትዮጵያን አብሮነት ለሀገራችን ዘላቂ ሰላም በጋራ የመመክርበት በዚህ ጉባኤ መሳተፍ አለብኝ በሚል አቋም ተገኝቻለሁም ብላለች። በጉባኤው አጀንዳዎች ላይ ለሀገራችን ይበጃል የምትለውን ሀሳብ በመስጠት ንቁ ተሳትፎ ስታደርግ የቆየች ሲሆን በዚህ ታሪካዊ ወቅት ልጇን በመገላገሏ መደሰቷንም ገልጻለች። ዘገባው የቤኒሻንጉል ጉሙዝ ክልል ሚዲያ ነው። በወላይታ ሶዶ ከተማ ፌስታል ሲጠቀሙ በተገኙ 130 አካላት ላይ ሕጋዊ እርምጃ ተወሰደ። በወላይታ ሶዶ ከተማ በሕግ የተከለከለውን ፌስታል ሲጠቀሙ በተገኙ 130 ግለሰቦችና ተቋማት ላይ የእርምት እርምጃ መወሰዱን የከተማው አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት አስታውቋል። እርምጃው በአብዛኛው በሱቅና በንግድ ተቋማት ላይ የተወሰደ ሲሆን ከየካቲት 30 ቀን 2018 ዓ.ም ጀምሮ በተካሄደው ክትትል የተለያዩ እርምጃዎች ተወስዷል የተባለው የጽሕፈት ቤቱ ኃላፊ አቶ ጴጥሮስ ለማ እንደተናገሩት ከሆነ የደረቅ ቆሻሻ አያያዝና አወጋገድ የአዋጅ ቁጥር 1387/2017ን በመተላለፍ ፌስታል በመያዝና ለንግድ አገልግሎት ጥቅም ላይ ሲያውሉ በተገኙ 130 አካላት ላይ በሕጉ መሰረት እርምጃ መወሰዱን ገልጿል። በቅርቡ ከተወሰዱ እርምጃዎች መካከል አንድ ነጋዴ 17 ኩንታል ማዳበሪያ ይዞ በመገኘቱ የተወረሰበት ሲሆን 50 ሺህ ብር የገንዘብ መቀጮ ጭምር እንዲቀጣ ተደርጓል የተባለው። በመሆኑም ግለሰቦችና ተቋማት ፌስታል መጠቀም በሕግ የተከለከለ ተግባር መሆኑን በመገንዘብ ሕጉን ሊያከብሩ ይገባል ሲሉ አቶ ጴጥሮስ ለማ ተናግረዋል። በአዋጁ መሰረት ፌስታል ይዞ የተገኘ ግለሰብ በ2000 ብር የገንዘብ ቅጣት ይቀጣል። እንዲሁም በተቋም ደረጃ ፌስታል ያከማቸ፣ የሸጠ ወይም ለንግድ ዓላማ እንደ ዕቃ መያዣ ያቀረበ ተቋም እስከ 2000 ብር የሚደርስ የገንዘብ ቅጣትና ባለ ንብረቶችም እስከ 5 ዓመት የሚደርስ ጽኑ እስራት እንደሚቀጡ በአዋጁ ተጠቅሷል ነው የተባለው። ብሔራዊ ባንክ በፈረንጆች 2026-27 በጀት ዓመት ለሚያደርገው ልዩ የውጭ ምንዛሬ ጨረታ ግማሽ ቢሊዮን ዶላር መደበ። ብሔራዊ ባንክ ይህንን ያስታወቀው በፈረንጆቹ 2026-27 በጀት ዓመት የመጀመሪያ ሩብ ዓመት የሚያካሂደውን የልዩ የውጭ ምንዛሬ ጨረታ መርሃ ግብር ትናንት ይፋ ባደረገበት መግለጫ ነው። በዚህም በፈረንጆቹ ኦገስት 12፣ ኦገስት 26፣ ሴፕቴምበር 9 እና ሴፕቴምበር 23 2026 ዓመት ለሚደረገው የልዩ የውጭ ምንዛሬ ጨረታ ለእያንዳንዱ
ቀን 125 ሚሊዮን ዶላር መመደቡን ባንኩ ገልጿል። ብሔራዊ ባንክ ከፈረንጆቹ ኦገስት 12 2026 ዓመት ጀምሮ በየ2 ሳምንት የልዩ የውጭ ምንዛሬ ጨረታ እንደሚያደርግ አስታውቋል። መረጃው ከብሔራዊ ባንክ የተገኘ ነው። በመጨረሻም ወደ ውጭ ምንጭ መረጃዎች እናልፋለን። በደቡብ ታይላንድ በሚገኝ የፍተሻ ጣቢያ ላይ በተፈጸመ ጥቃት 5 ወታደሮች ተገደሉ። በሀገሪቱ አማጽያን በሚንቀሳቀሱበት ደቡባዊ ክፍል በሚገኝ የደህንነት መቆጣጠሪያ ጣቢያ ላይ በተፈጸመ ጥቃት 5 የታይላንድ ከፊል ወታደራዊ ኃይል አባላት ሲገደሉ 6 ሲቪሎች ደግሞ ቆስለዋል የተባለው ጥቃቱ የተፈጸመው ሮብ ምሽት በናራቲዋ ግዛት የሚገኘው ቡኬታ ሳሚ የመቆጣጠሪያ ጣቢያ ላይ ነው። ወደ 10 የሚጠጉ አጥቂዎች ጥቁር ለብሰውና ጥቁር መሸፈኛ ኮፍያ ለብሰው ጥቃት ከመሰንዘራቸው በፊት በፒክአፕ መኪናና በሞተር ሳይክሎች በመምጣት ጥቃት እንደፈጸሙ የጦር ኃይሉ የውስጥ ደህንነት ኦፕሬሽን ኮማንድ ክልል 4 በሰጠው መግለጫ አስታውቋል። ታጣቂዎቹ አካባቢውን እየጠበቁ ሳሉ በታክሰም ፎርስ ሬንጀር ሬጅመንት 45 አባላት ላይ ቶክስ በመክፈትና የባምቧ ጥቃት ተጠቅሟል ሲል ሰራዊቱ አክሏል። ባለስልጣናቱ እንዳሉት አጥቂዎቹ ከኬላ ጣቢያው 3 AK-47 ጠመንጃዎችን፣ 3 ጥይት የማይበሳቸው ጃኬቶችንና በርካታ ሞባይል ስልኮችን ከመሸሻቸው በፊት ወስደዋል። የጸጥታ ኃይሎች በጥቃቱ ወቅት ጥቅም ላይ የዋለውን የፒክአፕ መኪና ከጥቃት ስፍራው 21 ኪሎ ሜትር ርቀት ላይ አግኝተዋል ምን የተባለው። ክቡራትና ክቡራን ውድ ቤተሰቦቻችን እነሆ ለምሽት የያዝነው መረጃ ይመስላል። በነገ ክፍለ ጊዜ በጠዋት መረጃ እስከምንገናኝ ቸር ቆዩልን።